ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ወደ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የእናንተም ሰላም በያላችሁበት ይብዛልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እንግዲህ ዛሬ ደግሞ በዶሮ ነው ያለሁት፣ ኪችን ነው። ዶሮ በሶያ ሶስ እና በቺሊ ሶስ እንዴት እንደሚሰራ ያላችሁ የሶያ ሶስ ነው። ሶያ ሶስ ኤንድ ቺሊ ሶስ፣ ቺክን ቺሊ ሶስ ነው። እስቲ በዚህ እንዴት አድርጌ እንደምሰራ አሳያችኋለሁ። ካሮት አለ፣ ድንች አለ፣ ክዝበራ አለ፣ አግተር ባሳል አለ። እዚህ ጋር ዶሮ አለ። እስቲ ዶሮ እንዴት አድርጌ እንደምሰራ አሳያችኋለሁ። ተከታተሉ፣ ትወዱታላችሁ። አሪፍ አሰራር ነው። ተከታተሉ። ይሄው ዶሮውን እንግዲህ እዚህ ጋር ውሃ አዘጋጅቻለሁ። ውሃው እየተንተከተከ ነው። እዚህ ጋር ዶሮ አለ። እዚህ ጋር ቅመም ባህራቶች አሉ። ዝንጅብል ውህድ አለ። እዚህ ጋር ነጭ ሽንኩርት አለ፣ ጨው አለ፣ ዳርሲን አለ። እዚህ ጋር ወረቃት፣ እዚህ ጋር ንችማ፣ ሚስማር፣ እንደገና ደግሞ ከሙን፣ ክዝበራ፣ ፍልፍል አስዋት፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ጨው፣ ወረቃት፣ ንችማ፣ ዳርሲን፣ ቀረፋ ማለት ነው፣ ሚስማር፣ ቅርንፉድ፣ ከሙን፣ ክዝበራ፣ ቁንዶ በርበሬ ይሰፍ። ይሄንን እጨምራለሁ። ይሄንን ከጨመርኩ በኋላ ደግሞ ዶሮውን እጨምራለሁ። ዶሮውን እስኪ በስል ይብሰልና ትንሽ ከበሰለ በኋላ ከቅመሙ ጋር ተዋህዶ ከጨው ጋር በደንብ ይብሰል። ከዛ ከበሰለ በኋላ በሂደት አሳያችኋለሁ ምን እንደምሰራ ማለት ነው። በሶያ ሶስ እና በቺሊ ሶስ የሚሰራ ዶሮ ነው የምሰራው ዛሬ። እንግዲህ ዶሮውን ያው በዚህ ባህራት እንዲበስል አድርጌያለሁ። ከፈለጋችሁ ትንሽዬ እርድና ትንሽዬ ፍልፍል በርበሬ ያድርጉበት። የተሸከሸከ በርበሬም ቢሆን ይሆናል። እና ተከታተሉ፣ የቀረውን ሂደት በሂደት ተከታተሉ። ያው ቤተሰብ ቅድም ቦታ ስላልበቃኝ እርድና የተሸከሸከ በርበሬውንም እንጨምራለን። እናንተም ጨምሩ። ቆንጆ ነው፣ ፈካ ያደርገዋል። እርዱ ቆንጆ ነው። እና ያው እየበሰለ ነው ዶሮ። ያው ስለምጠብሰው በዘይት ብዙም ያው በደንብ መብሰልም የለበትም። ታያላችሁ ማለት ነው። ተከታተሉሽ ቤተሰብ። እንግዲህ እንደምታዩት ያው ዶሮ እንግዲህ በስሏል። አሁን አወጣውና ደግሞ ዘይት ጥጄ ጠብሰዋለሁ። ከዛ የቀሩትን ሂደት በሂደት አሳያችኋለሁ። ተከታተሉ። አሪፍ አሰራር፣ ቺክን አሰራር ነው። ተወዱታላችሁ። ተከታተሉ። ከኔ ጋር ሁኑ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ ዶሮውን እያወጣሁት እገኛለሁ። ሚሽኮላ አድርጌያለሁ። ውሃው የዶሮ ውሃ ይሄ ነው። ባህራቱ ሁሉም ነገር ከስር ቀርቷል። ዶሮ ይሄ ነው። እዚህ ጋር ዘይት ጥጃለሁ። እጠብሰዋለሁ። አሁን ዶሮውን እጠብሰዋለሁ። ከጠበስኩ በኋላ ሂደቱን ደግሞ በሂደት ታያላችሁ። አሁን ልጥበሰው ወደ መጥበሱ ቤተሰብ። ያው እንደምታዩት እንግዲህ ዶሮ በስሏል፣ ተጠብሷል ማለት ነው። በዘይት ጠብስ አድርጌዋለሁ። ቆንጆ ሆኗል እንደምታዩት። አሁን ይሄን ዶሮውን አወጣዋለሁ። እዚህ ጋር እያዘጋጀው ያለውት ዝግጅት አለ። ምንድነው? ድንች አለ፣ ካሮት አለ፣ ሽንኩርት አለ በረጃጅሙ ሽሪሚሪ የተከተፈ። ሁሉም ሽሪሚሪዎች ናቸው፣ ድንቹም ካሮቱም። እዚህ ጋር ክዝበራና ነጭ ሽንኩርት፣ አረንጓዴው ነጭ ሽንኩርት አለ። በሱ አቁላላቸዋለሁ። ይሄንን አቁላልቼ ደግሞ ታያላችሁ። ሂደት በሂደት አሳያችኋለሁ። አሁን ዶሮውን እያወጣው ነው። ላውጣው ዶሮ ተከታተሉ። ዶሮ እናውጣ። ያው ቤተሰብ እንግዲህ ቀይ ሽንኩርቱን ውሃው መጠጥ አድርጎት ሽሪሚሪ ቀይ ሽንኩርቱን ውሃው መጠጥ እንዲያደርገው አድርጌ እያቁላላሁት ነው። ከዛ ዘይት እጨምራለሁ። ቤተሰብ ዘይት እጨምራለሁ። ብዙ ዘይት አልጨምርም፣ አልወድም ብዙ ዘይት። አቁላላለሁ በደንብ ይቁላላ። ከዛ ባህራት ቅመሞችን ጨምራለሁ። እዚህ ጋር እንደምታዩት ካሮትና ድንች አለ። እዚህ ጋር እንደምታዩት የጠበስኩት ዶሮ ነው። እዚህ ጋር ደግሞ ያው ክዝበራና ነጭ ሽንኩርት አግደር፣ የአረንጓዴ ነጭ ሽንኩርት ነው።
አሁን እዚህ ጋር እየበሰለ ነው። ተከታተሉ። ያው ቤተሰብ እንደምታወሩት እንግዲህ በደንብ በስሏል። እንግዲህ ሽንኩርቱ በደንብ በስሏል። ቅመም እጨምራለሁ። እዚህ ጋር እንደምታዩት ቁንዶ በርበሬ፣ ክዝበራ፣ ከሙን፣ የተሸከሸከ በርበሬ፣ ዱቄት በርበሬ፣ እንደገና እርድ አለ፣ ፋብሪካን አለ፣ እርድ አለ፣ ካሪ ፓውደር አለ። ካሪ ያኔ የሁሉም ቅመም ድብልቅ ነው በነገራችን ላይ። ከዛ በደንብ አቁላልተን ተመልሰን እንመጣለን። ተከታተሉ። ያው እየተቁላላ ነው እንግዲህ ቤተሰብ ከባህራት ከቅመሞቹ ጋር ቅድም አሳይቻችኋለሁ። ቅመምና ሽንኩርት፣ ዘይት ነው ይሄ። አሁን ደግሞ ነጭ ሽንኩርት የተፈጨ እጨምርበታለሁ። አንድ ጋምሺ አንድ ከግማሽ ጣፈጥ እንዲያደርገው በደንብ ያው ምንም ታቁላላችሁ በደንብ ታቁላላችሁ። እዛ ያው እንደምታው ክዝበራና አረንጓዴ ሽንኩርት ረጃጅም አቁላልተን እንመለሳለን። ካሮትና ድንች እንጨምራለን። ቤተሰብ አቁላልቼ እንመለሳለሁ። ያው ቤተሰብ እንግዲህ እየበሰለ ነው። ድንቹን ካሮቱን ከፈለጋችሁ የዶሮ ቅድም የቀቀላችሁበት ውሃ የለም፣ በሱ ማብሰል ትችላላችሁ። ውሃ ጠብ እያደረጋችሁ የዶሮን ውሃ ማብሰል በዛም ትችላላችሁ ማለት ነው። ከፈለጋችሁ ኖርማል ውሃ። ያው ቤተሰብ እንደምታዩት እንግዲህ እንደዚህ ደርሷል። በጣም በስሏል። ዶሮ ካሮቱ እንደገና ደግሞ ድንቹም እንደ መብሰል ነገር ብሏል። አሁን ዶሮውን ቅድም የጠበስኩትን ዶሮ ጨምረዋለሁ። ጨምሬዋለሁ። አንድ ላይ አቁላለዋለሁ። ተመልሰን እንመጣለን። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት በጣም ቆንጆ ሆኗል። አሁን ደግሞ ቺሊ ሶስ እና ሶያ ሶስ ጨምርበትና አውጥተን ሳይንዬ ላይ አድርገን ትንሽ ፎረን እናስገባዋለን። ከላይም ከታችም ትንሽ ፎረን አስገብተን ከዛ አሪፍ ይሆናል ማለት ነው። ተከታተሉ። ያው ቺሊ ሶስ እንደምታዩት ይሄ ቺሊ ሶስ ነው። እዚህ ጋር እንደምታዩት ይሄ ሶያ ሶስ ነው። ቀላቅዬ ጨምሬበት እንጨምራለን። እንቀላቅለው። ያው ቀላቅዬዋለሁ። እንግዲህ እንደምታዩት ሶያ ሶስ ሶስት አይነት አለ። ይኸውላችሁ ይሄ እዚህ ጋር ሜዲጃጅ ነው፣ ሶያ ሶስ ነው። ግን ያው ከላይ ከታች ካያችሁት ማለት ነው። ግን እንትን ነው ይሄ በጣም ወፍራም ነው። ወፍራም አለ። ይሄኛው ደግሞ ቀጠን ያለው ነው። እኔ ቀላቅዬ ነው እንጂ ያው ሶያ ሶስ ነው። ትንሽ አድርጌበታለሁ ወፍራም። ቺሊ ሶስ ግን ያው አንድ አይነት ነው። እንደምታውቁት ቀላቅዬዋለሁ። አሁን እዚህ ዲጃጁ ላይ እንጨምራለን ማለት ነው። የሚበቃውን አልጨምረን እስቲ ትንሽ ነው የጨመርኩት። አይቼ ቀላቅዬው ተመልሼ እመጣለሁ። እስቲ እንዳይበዛበት ቤተሰብ እንደምታዩት ያው አሁን እዚህ ላይ አርጌ ሳይንያ ላይ አርጌ ፎረኑን እንትን ብያለሁ። አሁን ፎረን ላስገባው ነው ቤተሰብ። ቅድም የሰራሁትን ዶሮ ፎረን ትንሽዬ ከላይም ከታችም ትንሽ እንትን አቆይቼው አውጣዋለሁ። አንድ 15 ደቂቃ። እሺ ይሄው ቤተሰብ እንግዲህ ያው እንደምታዩት እንደዚህ ብዬ ያው ለዚህ ሰዓት ደርሷል ማለት ነው። ቆንጆ ነው፣ በጣም ቆንጆ ነው ብለዋል። ግማሹንም ወስጄላችኋለሁ። ለየበሉ ነው ለሰዎቹ ማለት ነው። እናንተም ስሩት፣ ትወዱታላችሁ። በጣም ቆንጆ ነው፣ የምር በጣም ቆንጆ ነው ብለዋል። እና ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ኮሜንት ጻፉልኝ፣ አስተያየታችሁን ኮሜንታችሁን እፈልጋለሁ። ምክንያቱም እኔ ጋር ያለው ነገር እናንተ ጋር ያለው ነገር ለእኔ ስለሚጠቅመኝ፣ ኮሜንታችሁ ደግሞ በጣም ጥቅም አለው። ሊያነሳሳም ይችላል። ጥሩ ነገር የተሻለም ነገር እንዳመጣም ስለሚያደርግ ኮሜንት ጻፉልኝ። ሰብስክራይብ እያደረጋችሁ ሼር አድርጉ። ቤተሰብ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ከልብ አመሰግናለሁ ሰፖርት ስለምታደርጉኝ።
ያው ቪዲዮንም ስለምታዩ ላይክም ስለምታደርጉ ሰብስክራይብም ስለምታደርጉ ከልብ አመሰግናለሁ። በተረፈ መልካም ቆይታ ይሁንላችሁ። ሰብስክራይብ አድርጉ። ሰላም ሁኑ። ባይ ባይ።